ውድ ወዳጆቼ ኃያሉ አላህ ለምን በበለስ ወይም በሾላ ፍሬ እንደማለ ታውቃላችሁ? ምን አይነት ምስጢርስ አላህ በበለስ ፍሬ ውስጥ ደብቋል? አንድ ጃፓናዊ ሳይንቲስትስ በበለስ ፍሬ ላይ ምርምር ካደረገ በኋላ ኢስላምን መቀበሉን ታውቃላችሁ? የእውነት የሚያስደንቃችሁን ግኝት በምርምሩ ላይ በማግኘቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የበለስ ፍሬን በባልደረቦቻቸው መሃል እያከፋፈሉ ተመገቡት፣ በእርግጥ ለበርካታ በሽታዎች መድኃኒትን ይዟል ይሉ ነበር። ዛሬ ስለ በለስ ፍሬ ጠቃሚ መረጃን እናጋራችኋለን። ስለዚህ ለዚህ ቪዲዮ ላይክ መስጠታችሁንና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ድንቅ ነገሮች ጋር እንድትገናኙ። የበለስ ፍሬን በተለይ በብዙ አካባቢዎች የሾላ ፍሬ እያልን የምንጠራውን ፍሬ ቀምሳችሁ የምታውቁ ልምዳችሁን በኮሜንት ሳጥኑ ውስጥ አጋሩን። አሰላሙ አለይኩም፣ ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችን። በቁርአን ላይ ሱራ አቲን ተብሎ የሚጠራ አንድ ምዕራፍ አለ። በዚህ ምዕራፍ ላይ ኃያሉ አላህ በበለስ ፍሬ ይምላል። ሌላው ክስተት የተገለጸው ነቢዩ አደም አለይሂ ሰላምና እናታችን ሐዋ አለይሃ ሰላም አላህን መታዘዝ ትተው የተከለከለውን ፍሬ ሲበሉ እርቃናቸውን በሆኑ ጊዜ ሰውነታቸውን ለመሸፈን የተጠቀሙት የበለስ ዛፍ ቅጠልን እንደነበረ ተጠቅሷል። ይህም የበለስ ፍሬ በጀነት ውስጥ እንደሚገኝ በግልጽ ያሳያል። እንደዚሁም ይህ ሰማያዊ ፍሬ ወይም ጀነታዊ ፍሬ ያደርገዋል። በሳይንቲስቶች መሰረት በቁርአን ውስጥ የተገለጸው የበለስ ፍሬ በሳይንሳዊ ስያሜው ፊከስ ካሪካ በመባል ይጠራል። ከፋይከስ ቤተሰቦች ውስጥ ልዩ ዝርያ ያለው ፍሬና ከመሃላቸውም እጅግ አስፈላጊው ነው። የበለስ ፍሬ በጣም ጣፋጭ ነው። ጭማቂ ያለውና በንጥረ ምግብ የተሞላ ፍሬ ነው። በአጭሩ ከጣዕሙ ከመዓዛውና ከጥቅም አንጻር በእጅጉ ድንቅ ፍሬ ነው። የበለስ ፍሬ ብዙውን ጊዜ ከ3 እስከ 10 ሜትር ከፍታ ድረስ ያድጋል፣ ጥቅጥቅ ካለና ሻካራ ከሆነ ቅጠሉ ጋር። በኡርዱ ቋንቋ ይህ ፍሬ አንጂር ሲባል፣ በእንግሊዝኛ ደግሞ ፊግ ፍሩት ይባላል። በአሁኑ ጊዜ የበለስ ፍሬ በበርካታ የዓለማችን ሀገራቶች ውስጥ ይከሰባል። ለንግድ ተብሎ በተለይ በመካከለኛው ምስራቅና በምዕራብ ኤሲያ ሀገራት በስፋት ይከሰባል። ይህንን ፍሬ መከሰብ ከአፍጋኒስታን እስከ ፖርቹጋል ድረስ ይዘረጋል። ዋና ምቹጌው ወይም መኖሪያ ቤቱ መካከለኛው ምስራቅ ነው። ከፍተኛ አምራቿም ቱርክ ናት። ከ300,000 ቶን በላይ የበለስ ፍሬ በየዓመቱ ታመርታለች። ከቱርክ በመቀጠል ግብፅ፣ ሞሮኮ፣ አልጄሪያ፣ ኢራንና ሶሪያ በስፋት ይህንን ፍሬ ያመርታሉ። ዘመናዊ ጥናቶች ይህ ፍሬ በርካታ መድኃኒታዊ ባህሪዎች እንዳሉት ያሳያል። በቁርአን ላይ የተጠቀሰው ጠቀሜታቸው የእውነት በጣም የሚደንቅ ነው። ዛሬ በህንድና በምዕራባውያን ሀገራቶች ውስጥ ጤና ተኮር የሆኑ ሰዎች ከፍተኛ ፍላጎት የሚያሳድሩበት ፍሬ ነው። ይህን ተከትሎ ለገበያ የሚመረተው ምርትም ጨምሯል። ሆኖም ብዙዎቻችን ዛሬም ድረስ ይህ ፍሬ ምን ያህል ጠቃሚና የእውነት የተባረከ መሆኑን አናውቅም። ዶክተር ቲሞዚ የምግቦችን አልሚነትና ጠቀሜታ ለረዥም ዓመታት ያጠና ሳይንቲስት ነው። አንድ ቀን በበለስ ፍሬ ላይና በወይራ ፍሬ ላይ ምርምር ሲያደርግ የቁርአን አንቀጽን አነበበ። በጣም ተደነቀ። ምክንያቱም በቁርአን ላይ የተገለጸውና እርሱ ያደረገው ጥናት ፍጹም ተመሳሳይ ሆኖ በማግኘቱ በጣም ደነቀው። ይህም ቁርአንና ሐዲስን በጥልቀት እንዲያጠና መራው። ቀስ በቀስም ኢስላማዊ አስተምህሮ ስለ አምልኮ ብቻ የሚያወራ ሳይሆን ከሰው ልጆች ደህንነትና ሳይንስም ጋር ፍጹም የተሳሰረና የተቆራኘ መሆኑንም ተገነዘበ። በዚህም ኢስላምን ተቀበለ። አንድ ቀን ለሙስሊም ወዳጆቹ ሃይማኖትና ሳይንስ እንዲህ በተዋበ መንገድ ይዋሃዳሉ ብዬ አስቤው አላውቅም። ኢስላማዊው አስተምህሮት ሕይወቴን ቀይሮታል፣ በጣም ጥልቅ በሆነ መንገድ በማለት ነገራቸው። ይህ ታሪክ የሃይማኖትና የሳይንስ ውህደት ለሰው ልጆች ጠቀሜታን እንደሚያመጣ ያሳየናል። የበለስ ፍሬና የወይራ ፍሬ በቁርአን ላይ የተጠቀሱት እነዚህ ፍሬዎች ተራ ፍሬዎች አይደሉም። ለአካልም ለአእምሮም በጣም የሚጠቅሙ ፍሬዎች ናቸው። ኢስላማዊው አስተምህሮ በቀጥተኛው መንገድ ላይ ይመራናል። በቅዱስ ቁርአን ውስጥ አላህ እንዲህ ይላል፣ በበለስና በዘይት ወይራ እምላለሁ፣ በሲኒን ተራራም በዚህ በጸጥተኛው አገርም እምላለሁ፣ ሰውን በጣም በአማረ አቋም ላይ ፈጠር ነው ይላል ሱራ አቲን አያ ከ1 እስከ 4። አሁን የበለስ ፍሬ ያለውን ጥቅም እንዳስስ። በለስ ወይም የሾላ ፍሬ ከፍተኛ መጠን ያለው ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ እና ቫይታሚን ኬን ይዟል። በተጨማሪም እንደ ፖታሲየም፣ ማግኒዚየም፣ ዚንክ፣ ኮፐር፣ አይረን እና ማንጋኒዝ ያሉ ማዕድኖችንም ይዟል።
እነዚህ ንጥረ ምግቦች መኖራቸው በየዕለቱ የበለስ ፍሬን መመገብ ከፍተኛ የጤና ጠቀሜታ እንደሚሰጥ ያሳያል። ከበለስ ፍሬ ጥቅሞች ውስጥ ቁልፍ ጥቅም የመራቢያ ጤንነትንና አጠቃላይ የሰውነት ጥንካሬን የሚያሻሽል መሆኑ ነው። በጥንታዊ ግሪካውያኖች መሰረት የበለስ ፍሬ ቅዱስ ፍሬ ተደርጎ ይታሰብ ነበረ። በተፈጥሮ ጥንካሬ የሚሰጥና አካላዊ ተግባሮችን የሚደግፍ ፍሬ ተደርጎ ይቆጠራል። በዚህም የልምላሜና የጥንካሬ ተምሳሌት አድርገው ይወስዱታል። በጥንታዊ ህንድ የበለስ ፍሬ ከወተት ጋር ይቀላቀል። ምክንያቱም ዚንክ፣ ማንጋኒዝ፣ ማግኔዥየም እና አይረን ያሉ ማዕድኖችን በውስጡ መያዙ የመራቢያ ጤናን ለማስፋትና ለጠቅላላ አካላዊ ጤንነት ስለሚረዳ ነው። በተጨማሪም እንደ ቤት መድኃኒት ወጣት ሴቶች የሆርሞን ዑደታቸውን ለመቆጣጠር እንዲያግዛቸው እና አጠቃላይ የመራቢያ ጤናቸውን ለማስተካከል እንዲረዳቸው የበለስ ፍሬን እንዲመገቡ ይመከራሉ። ጥናቶች እንደሚያሳዩት ደረቅ የበለስ ፍሬዎች ከፍተኛ መጠን ያለው አንቲኦክሲደንት ፋይበር በውስጣቸው ይዘዋል። እነዚህ ንጥረ ነገሮች በሴቶች ውስጥ የሚስተዋለውን የጡት ካንሰርን ለመከላከልና የሆርሞን ሚዛንን ለመጠበቅ ይረዳሉ። ሁለተኛው ጥቅሙ የስኳር በሽታን ወይም ዳያቤት መቆጣጠር ነው። በበለስ ፍሬ ቅጠል ውስጥ የሚገኘው ፋይክሲን የተባለው ንጥረ ነገር ለኢንሱሊን ተፈጥሯዊ አማራጭ በመሆን ያገለግላል። በ2003 የተደረገ አንድ ጥናት እንደሚያሳየው የሾላ ፍሬ በሰውነት ውስጥ ጤናማ ደረጃ ያለው የስብ አሲድ እንዲመነጭ ያግዛል። እንደዚሁም በደማችን ውስጥ ያለው ቫይታሚን ኢ ዳያቤትን በመቆጣጠር የራሱን ሚና እንዲጫወት ይረዳል። ሶስተኛው ጠቀሜታው የደም ግፊትን መቆጣጠር፣ የልብንና የኩላሊት ጤንነትን መጠበቅ ነው። በበለስ ፍሬ ውስጥ ያለው ፖታሲየም ከፍተኛ የደም ግፊትን ለመቀነስ ይረዳል። ይህም ለሰውነታችን እጅግ አስፈላጊ ማዕድን በመሆን አዘውትሮ ፖታሲየም መውሰድ ጤናማ የደም ግፊት ደረጃ እንዲኖር ያደርጋል። አራተኛው ጥቅም የልብን ጤንነት የሚጠብቅ መሆኑ ነው። ጥናቶች የበለስ ፍሬ ትራይግሊስራይድ የሚባሉ ጎጂ የደም ስቦችን መጠን ለመቀነስ እንደሚረዳ ያሳያሉ። በተጨማሪም በደረቅ የበለስ ፍሬ ውስጥ የሚገኘው አንታይ ኦክሲደንት ከሰውነት ውስጥ ፍሪ ራዲካሎችን ለማስወገድ ይረዳል። ይህም የልብ በሽታዎችን በመከላከል ረገድ ውጤታማ ነው። አምስተኛው ጥቅሙ የሆድ ድርቀትን ያድናል። የበለስ ፍሬ ከፍተኛ መጠን ያለው ፋይበር በውስጡ የያዘ በመሆኑ የምግብ መፈጨትን ያሻሽላል። ጤናማ ስርዓተ እንሽርሽሪት እንዲኖርም ያደርጋል። ስለዚህ የሆድ ድርቀትን በመከላከል ረገድ በጣም ውጤታማ ፍሬ ነው። ስድስተኛው ጥቅሙ የአጥንት ጤንነትን ይጠብቃል። ደረቅ የበለስ ፍሬ ጥሩ የካልሽየም መገኛ ምንጭ ነው። አንድ ጎልማሳ ሰው 1000 ሚሊ ግራም ካልሽየም በየቀኑ ያስፈልገዋል። የበለስ ፍሬ ደግሞ እነዚህን መስፈርቶችን በማሟላት ረገድ ልዩ ሚና ይጫወታል። ሰባተኛ ጥቅሙ የቆዳ ጤናን ይጠብቃል። አዘውትሮ የበለስ ፍሬን መመገብ ለበርካታ የቆዳ በሽታዎች ፍቱን መድኃኒት ነው። እንደ ኤክሴማ፣ ሶሪያሲስ ያሉትን ጨምሮ ቫይታሚን፣ ሚነራሎችና አንታይ ኦክሲደንቶች በበለስ ፍሬ ውስጥ የሚገኙ ቆዳን ብሩህና አንጸባራቂ እንዲሆን ያደርጋሉ። ስምንተኛ ጥቅሙ ለፀጉር ጤንነት ነው። በዓለማችን ላይ የሚገኙ በርካታ ታዋቂ የሻምፑ ካምፓኒዎች በምርታቸው ላይ ከበለስ ፍሬ የሚገኙ የተውጣጡ ምግቦችን ይጠቀማሉ። ፀጉርን ከውስጥ በማጠንከር እርጥበትን ይቆጣጠራል። ዘጠነኛ ጥቅሙ ክብደትን መቆጣጠር ነው። በበለስ ፍሬ ውስጥ የሚገኘው ፋይበር ሜታቦሊዝምን ያሻሽላል። ክብደት ለመቀነስም ክብደት ለመጨመርም ወሳኝ ፍሬ ነው። ይህም ውጤታማ ያደርገዋል። አስረኛ ጥቅሙ ከጎንዮሽ ጉዳቶች ይጠብቃል። እስካሁን ድረስ ጥናቶች የበለስ ፍሬ መመገብ ያለውን የጎንዮሽ ጉዳት ምንም ያገኙት ነገር የለም። ነገር ግን እንደ ጃክ ፍሩት፣ ብርቱካን ወይም አፕል ያሉ ፍራፍሬዎች አላርጂክ የሆኑ ሰዎች የበለስ ፍሬም ላይስማማቸው ይችላል። በተጨማሪም ዘወትር የደም ማቅጠኛ መድኃኒት የሚወስዱ ሰዎችም የበለስ ፍሬዎችን በመካከለኛ መጠን ቢመገቡ ይመከራል። አሁን 10 የበለስ ፍሬ ጥቅሞችን አይተናል። ከዛሬ በኋላ ይህንን የተባረከ ፍሬ በምግባችሁ ላይ እንደምታካትቱ ተስፋ እናደርጋለን። ቢያንስ ሰዎች አንድ የበለስ ፍሬ ዛፍን በቅጥር ግቢያቸው ቢተክሉ ይህንን ፍሬ ከውጭ ማስገባት አያስፈልግም። ቪዲዮአችንን ከወደዳችሁት ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ኢንሻአላህ በቅርቡም ስለ ሌላ ፍራፍሬ ጠቃሚ መረጃ እናጋራችኋለን። እስከዛው አላህ ሐፊዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።